የአቡነ ቴዎፍሎስ ወልደ ማርያም እስርና ግድያ። የአቡነ ቴዎፍሎስን እስርና ግድያ በተመለከተ መስፍን በቀለ ስኳዶቹ በሚለው መጽሐፉ ላይ እንደሚከተለው አስፍሮታል። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአቡነ ቴዎፍሎስ ወልደ ማርያም እስርና ግድያ። የጊዜያዊ ወታደራዊ አስተዳደር መንግስት ደርግ ወደ ስልጣን በመጣበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ቴዎፍሎስ ወልደ ማርያም ነበሩ። እኚህ አቡን ሊቀ ጳጳስ ሆነው የተሾሙት በአፄ ኃይለ ሥላሴ ዘመነ መንግስት ሲሆን የጊዜያዊ ወታደራዊ አስተዳደር መንግስት ስልጣኑን ከንጉሱ ላይ በጠመንጃ አፈሙዝ አስገድዶ ወደ ስልጣን ከመጣበት ዕለት አንስቶ እስከ መጋቢት 2 ቀን 1968 ዓመተ ምህረት ድረስ አቡነ ቴዎፍሎስ በፕትርክና ስልጣናቸው ላይ ነበሩ። ብፁዕ አቡነ ቴዎፍሎስ ከመጋቢት 3 ቀን 1968 ዓመተ ምህረት ጀምሮ ለእስር የተዳረጉበትና ለሞት የበቁበት ምክንያት እስካሁን ድረስ ሰዎች የተለያዩ መላምቶችን ሲሰነዝሩ ቆይተዋል። ከተሰነዘሩት መላምቶች መካከል ሚዛን የሚደፉት ግን ሁለቱ ብቻ ናቸው። እነርሱም የደርግ መንግስት የአፄ ኃይለ ሥላሴን 52 ባለስልጣናት ህዳር 14 ቀን 1967 ዓ.ም ያለ ፍርድ ስለገደሉ በእስር ላይ ያሉት ባለስልጣናትም እንደ 52ቱ ሚኒስትሮችና ጄኔራሎች ያለ ፍርድ እንዳይገደሉ በመለመናቸው እንዲሁም ከእስር እንዲለቀቁ በመማጸናቸው ነው የሚለው በአንደኛ ደረጃ ይጠቀሳል። አቡኑ ባለስልጣናቱ ያለ ፍርድ እንዳይገደሉ ቢቻል ከእስር እንዲለቀቁ መለመናቸውን ተከትሎ የተለያዩ አስተያየቶች ሲንሸራሸሩ ከመቆየታቸውን በተጨማሪ ተቃውሞም ተነስቶባቸው ነበር። ጳጳሱ በእስር ላይ ለነበሩ ለአፄ ኃይለ ሥላሴና ለአፄ ኃይለ ሥላሴ ባለስልጣኖች ከእስር እንዲለቀቁ ወደፊትም ከእስር ቤት ተጠርተው ወጥተው እንዳይገደሉ ተማጸኑ እንጂ በተለያየ ምክንያት ለታሰሩ እስረኞች በሙሉ አልተማጸኑም። አቡኑ ከረፈደም በኋላ ቢሆን የደርግ መንግስትን የተማጸኑት ለአፄ ኃይለ ሥላሴ ከፍተኛ ባለስልጣኖች ብቻ ነው እንጂ በተለያየ ምክንያት የታሰሩ እስረኞችን የይቅርታ ጥያቄያቸው አለማካተቱ በየአቅጣጫው ከፍተኛ ተቃውሞ ተነስቶባቸው ነበረ። የደርግ መንግስት ይህንን የመሳሰሉ ጥያቄዎች በወቅቱ አላስተናገደም እንጂ የሚያስተናግድ ቢሆን እንኳን በአድሎነት ላይ የተመሰረተ የይቅርታ ጥያቄን በፍጹም አይቀበልም ነበር። አቡኑ እንደ መንፈሳዊ አባትነታቸውና መንፈሳዊ መሪነታቸው ብሔር፣ ጾታ፣ የወንጀል አይነት ሳይለዩ ለሁሉም እስረኞች ከእስር እንዲፈቱ መጠየቅ ነበረባቸው። ይህንን ባለማድረጋቸው ያሳዝናል የሚል ትችት ተሰንዝሮባቸዋል። ጳጳሱ ለመንግስት ያቀረቡት የምህረት ጥያቄም ቢሆን በራሳቸው አነሳሽነት ያቀረቡ አይመስልም በማለት ነቀፌታ ያቀረቡም እንደነበሩ በጊዜው ተስተውሏል። በጳጳሶቹ፣ በንብረ እዶቹ፣ በቄሶቹ፣ በምዕመኖቹ፣ በታሰሩ ቤተሰቦች ግፊት ነው የአፄ ኃይለ ሥላሴ ባለስልጣናት ከእስር እንዲለቀቁ ጥያቄ ያቀረቡት በማለት ወቀሳ የደረደሩ ሰዎች ቁጥርም በርካታ መሆናቸው ታውቋል። ጳጳሱ ለአንድ ወገን ያደላን ጥያቄ በማቅረባቸው በተለያዩ የህብረተሰብ ክፍል ዘንድ ጥላቻን አትርፈው ነበረ። ሁለተኛው ለእስር የዳረጋቸው ምክንያት እንደተሰበሰበው ማስረጃ ከሆነ ወደ ሶቪየት ህብረት አቅንተው በስነ መለኮት የትምህርት ዘርፍ በማስተርስ ዲግሪ ተመርቀው ወደ ሀገራቸው የተመለሱትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተራድኦ ድርጅት ዋና ስራ አስኪያጅ በኋላም
የሸዋ ክፍለ ሀገር ቤተ ክህነት ስራ አስኪያጅ ሆነው ሲያገለግሉ በነበሩት በቀሲስ ሰለሞን መሪነትና አስተባባሪነት ዲያቆናቱንና ቀሳውስቱን የመሳሰሉትን በማነሳሳት ብፁዕ አቡነ ቴዎፍሎስ ለሰራተኞች በየወሩ ደሞዛቸው እንዲከፈላቸው አላስደረጉም። እንዲሁም በሰራተኞች ላይ የተለያየ የአስተዳደር በደል አድርሰዋል የሚሉ ክሶች በማቅረባቸውና በዓልን አስታከው በደርግ መንግስት ላይ ውግዘት ይፈጽማሉ ተብለው በመጠርጠራቸው ነው። አቡኑ ፈጸሙ የተባሉት የአስተዳደር በደሎች ለደርግ ጽሕፈት ቤት በደረሰው ጥቆማ መነሻ ሊታሰሩ እንደቻሉ የተለያዩ ምንጮች ከማስረዳታቸውም በላይ በጊዜው ጳጳሱን የመረመሯቸው መርማሪዎችና የመርማሪ አለቆች ምክንያቱ ይህ መሆኑን አረጋግጠዋል። አቡነ ቴዎፍሎስ እንደ ሃይማኖት አባትነታቸው ወይም እንደ ሃይማኖት መሪነታቸው የቀድሞ ባለስልጣናት ያለ ፍርድ እንዳይገደሉ መጠየቃቸው፣ ቢቻል ደግሞ ከስር እንዲለቀቁ መማጸናቸው የሚደገፍና ይበል የሚያሰኝ ነበር። ብፁዕነታቸው የሚያሳስራቸው ሌላ የተለየ ምስጢራዊ ጉዳይ ከበስተጀርባቸው ከሌለ በስተቀር ከላይ የተጠቀሱት ምክንያቶች ለእስር የሚዳርጋቸው አልነበረም። አቡኑ ለአፄ ኃይለ ሥላሴ ባለስልጣናት ከእስር እንዲለቀቁ የተማጸኑበት ወቅትና ጳጳሱ ከጀርባቸው ከተጎነጎነባቸው ምስጢራዊ ክስ አንጻር ሲታይ ግን ጉዳዩ በአጭሩ ካልተቀጨ በስተቀር ሊቀ ጳጳሱ አንድ ቀን ምዕመናኑን ሰብስበው መንግስትን ከማውገዛቸውና ከመገዘታቸው በፊት እርምጃ ሊወሰድባቸው ይገባል፣ በመንግስት ላይ ውግዘትና ግዝት ካሰሙ ግን ሊከተል የሚችለው ችግር አደገኛ እንደሚሆን በመገመት የተወሰደ እርምጃ ይመስላል በማለት የራሳቸውን ግምት የሰጡ ወገኖች ቁጥር በርካታ ነበረ። የደርግ ባለስልጣኖች በብፁዕ አቡነ ቴዎፍሎስ ላይ የቀረቡትን ተቃውሞዎች በማሰባሰብ በቁጥጥር ስር መዋል አለባቸው በሚለው አቋም እርምጃ እንደተወሰደባቸው እሙን ነው። አቋም ከወሰዱትና አቋም ካልወሰዱት ጓዶች መካከል ስም መዘርዘር ባያስፈልግም በጳጳሱ ላይ የተወሰደ እርምጃ ታስቦበት ስለመሆኑ በወቅቱ የእስረኞች አስተዳደር ጉዳይ ኮሚቴ ኃላፊ የነበሩት ሻምበል በኋላ ሻለቃና የኤርትራ ክፍለ ሀገር ራስ ገዝ አስተዳደር የኢሰፓ አንደኛ ጸሐፊ የነበሩት ካሳዬ አራጋው በዝርዝር ለጸሐፊው ገልጸውለታል። ሻምበሉ ስለ ጳጳሱ መታሰር ከገለጹት በተጨማሪ ሌሎች የደርግ አባሎችና ባለስልጣኖች የነገሩት ቃል የሻምበል ካሳዬን ገለጻ የሚያጠናክሩ መሆናቸውን ለመገንዘብ ችሏል። ይህም ሆኖ በአቡኑ መታሰርና መገደል ዙሪያ በወቅቱ የተለያዩ አወዛጋቢ ገጠመኞች እንደተከሰቱም ጠቁሜ ልለፍ። አቡነ ቴዎፍሎስ አፄ ኃይለ ሥላሴን እንዲሁም የአፄ ኃይለ ሥላሴ ባለስልጣናትን ከእስር እንዲለቀቁ ያቀረቡት ተማጽኖ የደርግ መንግስትን የሚመሩ ጓዶች ሰምተው ውሳኔ ሊሰጣቸው ይቅርና በእርሳቸው ላይ የተቆረጠውን የእስራት ማዘዣና በተከታይም የግድያ እርምጃውን ሊያስቀሩላቸው ፈቃደኞች አልነበሩም። የደርግ መንግስት የፖለቲካ እስረኞችን ለማሰርና ለመመርመር የሚጠቀምባቸው እስር ቤቶች ብፁዕ አቡነ ቴዎፍሎስንም በራቸውን ከፍተው እጃቸውን ዘርግተው ነበር የተቀበሏቸው። አቡነ ቴዎፍሎስ በቁጥጥር ስር በዋሉበት ወቅት ዕድሜያቸው በግምት ከ70 ዓመት በላይ የሆናቸው እንደነበረ አንዳንድ ማስረጃዎች ከአሳማኝ ምክንያት ጋር ብቅ ብለው ነበር። ብቅ ካሉት ማስረጃዎች መካከል ጣሊያን አገራችንን በወረረበት ዘመን አቡኑ ለፋሺስት ጣሊያን አድረው በባንዳነት ሲያገለግሉ እንደቆዩ ሌተናል ኮሎኔል ፍስሐ ደስታ የኢሕአዴግ መንግስት ምክትል ፕሬዝዳንት የነበሩት አብዮቱና ትዝታዬ ብለው በሰየሙት መጽሐፋቸው ላይ ገልጸዋል። አቡኑ ዕድሜ ጠገብ መሆናቸውን ያመለክታል። አቡነ ቴዎፍሎስ ለጣሊያኖች ወግነው የወገንን ጦር መረጃ እንደሚሰጡ ለሀገራችን ዳር ድንበር መከበር ሲፋለሙ የነበሩትን ልጆቿን እየጠቆሙ እንደሚያስይዙና እንደሚያስገድሉ ቀደምት በተጻፉ ሰነዶች ላይ ተወስተዋል። ጠቁመው ካስያዟቸውና ካስገደሏቸው አርበኞች መካከል አቡነ ጴጥሮስ አንዱ ስለመሆናቸው የአርበኞች ማህበር ጸሐፊ በኋላ
ምክትል ሊቀመንበር የነበሩት አርበኛ ሻምበል ነጋ እውነትነት እንዳለው ሲያረጋግጡ ነበረ። በተጨማሪ የአቡነ ጴጥሮስ በጣሊያኖች መያዝና መገደል የአቡነ ቴዎፍሎስ እጅ እንዳለበት አብዮቱና ትዝታዬ መጽሐፍም አስረጂ ነው። ጳጳሱ ይህንንና ይህን የመሰሉ ድርጊቶች በዚያን ወቅት መፈጸም የቻሉት ዕድሜያቸው ለአቅመ አዳም እንደደረሱ ማረጋገጫ ስለመሆኑ አያጠራጥርም። አቡነ ጴጥሮስን ለጣሊያኖች ጠቁመው ያስገደሏቸው አቡነ ቴዎፍሎስ ናቸው የሚል ወቀሳ ከሞቱም በኋላ ከሕዝብ እየተሰነዘረባቸው ይገኛል። ብፁዕ አቡነ ቴዎፍሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ እንደመሆናቸው መጠን እንዲሁም በነበራቸው ዕድሜ አኳያ ከእስር ቤት ወጥተው ይጠፋሉ ወይም ሮጦ ያመልጣሉ ወይም ከእስረኞች ጋር ተመሳስለው ከግቢ ይወጣሉ ተብሎ በእስር ቤቱ ኃላፊዎችና በጠባቂዎች እስከ ጠፉበት ዕለት ድረስ አልተጠረጠሩም ነበረ። አቡነ ቴዎፍሎስ በኢዮቤልዩ ቤተ መንግሥት ግቢ ውስጥ ያለ ጠባቂ እንደፈለጉ እንዲንቀሳቀሱ፣ ጸሎታቸውን እንዲያደርሱና ዳዊታቸውንም እንዲደግሙ ተፈቅዶላቸው የነበረው የእምነት አባትና ዕድሜ ጠገብ መሆናቸውን ታሳቢ በማድረግ ነበረ። ከጥበቃ ክፍሉ የተሰጣቸው ፈቃድ ከሌሎች እስረኞች በአንጻሩ ሲታይ ውስን ነፃነት ያገኙ ያህል ይቆጠራል ቢባል ማጋነን አይሆንም። አቡኑ ከጥበቃ ክፍሉ በተሰጣቸው ውስን ነፃነት በግቢ ውስጥ ለወራት ያህልም ቢሆን በታማኝነት ሲንቀሳቀሱ ቆይተዋል። በጥበቃ ክፍሉ ሰራተኞች በሙሉ አመኔታን አግኝተዋል። ከዕለታት በአንዱ ቀን ያገኙትን ውስን ነፃነት አመኔታቸውን አጉድለው የተሰጣቸውን ነፃነት በራሳቸው እጅ አጠፏት። በዚያች የተረገመች ቀን ከማንም ፍቃድ ሳይጠይቁና ፍቃድ ሳያገኙ መጥፋታቸው በግፍ እንዲገደሉም ምክንያት እንደሆነባቸው ከየአቅጣጫው ዛሬም ድረስ እየተነገረ ይገኛል። በአቡኑ ላይ የተወሰደው የግድያ እርምጃ ከመጥፋታቸው ጋር በማያያዝ በምክንያትነት ከሚያቀርቡ ጓዶች መካከል መርማሪዎች፣ የጥበቃ ሰራተኞች፣ የእስረኞች አስተዳደር ኮሚቴ ኃላፊዎች፣ የውሳኔ ሰጪ አመራሮች የመሳሰሉት ይገኙበታል። ብፁዕ አቡነ ቴዎፍሎስ እንዲገደሉ ውሳኔ ላይ የተደረሰው የግድያ ውሳኔው በአፋጣኝ ተግባራዊ እንዲሆን የተደረገው አቡኑ ከታሰሩበት እስር ቤት ወጥተው በመጥፋታቸው ነው በማለት የምስክርነት ቃል የሰጡትን ጓዶች መሰረት ያደረገ ጽሑፍ ነው። ጓዶቹ በእርግጠኝነት እንዳሉት ሲያስረዱም በመንግስት ደረጃ የሚታሰሩና የሚፈቱ እንዲሁም የሞት ፍርድ የሚፈረድባቸው ሆነ እርምጃ የሚወሰድባቸውን እስረኞች ሚስጥሩን ለመስማትና ለማወቅ እኛ ለመንግስት በጣም ቅርብ ነን ከሚሉት ጓዶች መካከል ደርግ ጽሕፈት ቤት ከሚሰሩ የደርግ አባሎች፣ የህዝብ ደህንነት ሚስጥር ሰራተኞች፣ የደርግ ጽሕፈት ቤት መርማሪዎች፣ የወንጀል መዝገብ ቤት ሰራተኞችና የመቻ ኃይሎች በአቡኑ ላይ የተናገሩትን መሰረት ያደረገ ነው። በጳጳሱ ላይ ከተነገረው አሉባልታና ተዛማች ጉዳዮች ጓዶች የሰጡት የምስክርነት ቃል ሲታይ በአብዛኛው እውነትነት ያለው ሲሆን ጥቂት ጓዶች የሰጡት ቃል ግን እንዴት አያውቁም የሚል ጥያቄ እንዳይቀርብባቸው የተሰጠ መልስ ይመስላል። በመረጃዎቹ ላይ ጥቂት ግድፈት ከኖረ በተፈጠረው የመረጃ ግድፈት ቀድሜ አንባቢን ይቅርታ ጠይቃለሁ። ስለ አቡነ ቴዎፍሎስ ከእስር ቤት እንዴት እንደጠፉና እንደተገኙ ዝርዝር ታሪኩን በጥቂቱ ከዕለታት በአንዱ ቀን አቡነ ቴዎፍሎስ ታስረው ከነበሩበት እስር ቤት ውስጥ ወጥተው መሰወራቸው በአገሪቱ መዲና በሆነችው አዲስ አበባ በስፋት ተወራ። ወሬውም ከብርሃን ፍጥነት በማይተናነስ ሁኔታ አቡኑ ከእስር ቤት ወጥተው መጥፋታቸው የአዲስ አበባ ከተማ ነዋሪዎች ጆሮ ውስጥ ገባ። ይኸው ወሬ የከተማው ሕዝብ መነጋገሪያ አጀንዳ ሆኖ ቀኑን ሙሉ አለ። አቡነ ቴዎፍሎስ ቀደም ሲል ለእስር የተዳረጉበት ምክንያት ከመላምት ባላለፈ እንቆቅልሽ ሆኖ ሚስጥሩም ተዳፍኖ እውነቱ ሳይታወቅ በብዥታና በድንግዝግዝ ወራቱን ማስቆጠሩ ሳያንስ አቡኑ ከእስር ቤት የመጥፋታቸው ጉዳይ ሰዎች የተለያዩ መላምቶችን
ለመሰንዘር ዳግም ምክንያት ሆኖላቸዋል። በአዲስ አበባ ከተማ ውስጥ ሲናፈስ የነበረው ወሬን ወልዶ እንደ ሰደድ እሳት ወደ 14ቱ ጠቅላይ ግዛት ተሸጋገረ። ቀኑን ሙሉ አቡኑን የበላ ጅብ አልጮህ እንዳለ ቆየ። በማግስቱ ግን ስለ አቡኑ አዲስ ዜና ደርግ ጽሕፈት ቤትና ሕዝብ ደህንነት መስሪያ ቤት ከሚሰሩና ከመሳሰሉት ጓዶች ወሬው ሾልኮ እንደወጣ ተደርጎ ተነገረ። በከተማ ውስጥ መናፈሱ ቀጠለ። ጳጳሱ ጺማቸውን ተላጭተው የጵጵስና ልብሳቸውን አውልቀው ከግቢ ሰራተኞች ጋር ተመሳስለው ከእስር ቤት መውጣታቸውና ጎፋ መብራት ኃይል አካባቢ በሚገኘው የእህታቸው መኖሪያ ቤት ውስጥ ተቀምጠው እንደተገኙ ተሰማ። ወሬው በዚህ ብቻ ሳያበቃ አቡኑ ከተደበቁበት ቤት ጠቁሞ ያሳዛቸው የራሳቸው ዘመድ የሆነ ሰው ነው የሚል ወግ ተከትሎ ተናፈሰ። ጠቁሞ ያሳዛቸው ሰው ማንነቱ በጊዜው ባይረጋገጥም አቡነ ቴዎፍሎስ ጠፍተው ስለመገኘታቸው ግን እውነት መሆኑ ተረጋገጠ። መያዛቸው እንደ ድል ተቆጥሮ ተበሰረ። አቡኑን የጠቆማቸውና በቁጥጥር ስር እንዲውሉ ያደረጋቸው ዘመዳቸው ነው የተባለው ግለሰብ ሊጠቁማቸውና ሊያስይዛቸው ያነሳሳው ምክንያት ምን ነበረ የሚሉ ጥያቄዎች ከየአቅጣጫው መወራታቸው ገዝፎ ተነገረ። እንደ ዋና አጀንዳ ተቆጥሮም አጠያያቂነቱ በስፋት ቀጠለ። እንደ ዋና አጀንዳ ሆኖ የቀረበው ጥያቄ ብዙ መንገድ ሳይጓዝና ብዙ ጊዜ ሳይወስድ ፍንትው ብሎ ለጥያቄው መልስ ተገኘ። ሕዝብ ጆሮም ደረሰ። ጠቋሚው ጳጳሱን ለማሳሰር የተነሳበት ምክንያት ከጠቋሚው አንደበት። ጠቋሚው ሲናገር የአገሪቱን ጳጳስ የተደበቁበትን ስፍራ ለመንግስት ብጠቁም ከመንግስት ችግሬን የሚቀርፍልኝ ሞቅ ያለ ገንዘብ በሽልማት ስም ሊሰጠኝ ይችላል፣ ወይም ለምሰራበት መስሪያ ቤት መመሪያ ተላልፎ የደሞዝ ጭማሪና የደረጃ እድገት እንዳገኝ ይደረጋል የሚል ተስፋ ጠቋሚው ለራሱ ግምት ሰጥቶ ነበረ ጥቆማ ለመስጠት የወሰነውና ጥቆማውን ያቀረበው። ይህ አነጋጋሪ ወሬ የከተማውን ሕዝብ ቀልብ ስቦ በየመስሪያ ቤቱም በየሆቴል ቤቱም በመዝናኛ ስፍራም በየአካባቢው ወሬው በስፋት የከተማውን ሕዝብ ተቆጣጠረው። መንደር ላይ ቡና እየጠጡም ሳይቀር ወሬው እንደ ቡና ቁርስ ቀርቦ ቡናውን አዳመቀው። ከከተማም አልፎ ከክፍለ ሀገር እየተደወለም የሚጠይቁና የሚያጣሩም ሰዎች ነበሩ። ይህንን የመሰለ ወሬ ተሰምቶ ስለማይታወቅ ወሬው በቅርጹም ሆነ በይዘቱ የተለየ እንግዳ ነገር ስለሆነ በሁሉም አካባቢ በጣም ገኖ በስፋት ተወራ። ጠቋሚውም በመንግስት ደረጃ መሸለሙንና ያለመሸለሙን፣ የደሞዝ ጭማሪ ማግኘቱንና ያለማግኘቱን የሚጠይቁና የሚያጣሩ እንዲሁም የሚያዳምቁና የሚያዳንቁ ሰዎች ቁጥር በብዛት ነበሩ። እንደ ጠቋሚው ምኞትና ፍላጎት ከመንግስት በሽልማት መልክ የደለበ ገንዘብ ወይም ወፍራም የደሞዝ ጭማሪ ሊያገኝ ይቅርና ቤሳቤስቲን እጁ አልገባም። ወሬው በከተማ ሆነ በሰሙ ሰዎች አካባቢ በሙሉ አነጋጋሪ ሆኖ ቀጠለ። ጠቋሚው ከዕለት ወደ ዕለት በፍርሃት ተዋጠ። የጳጳሱ የእምነት ልጆች ሚስጥሩን ሰምተው በሽጉጥ ቢገሉኝስ? በመኪና ገጭተው አካለ ስንኩል ቢያደርጉኝስ? ከባለስልጣኑ መካከል አቡኑን የሚቀርብ ሹም ካለ በሰበብ አስባቡ አስረው ፍዳይን ቢያበሉኝስ? ይህንን የመሳሰሉ ጥያቄዎች ወደ ህሊናው እየመጡ ይረብሹት ጀመረ። እንቅልፉንና ሰላሙን ነሱት። የጠቆመበትን ቀን በመርገም ሞቱን በመመኘት የዕለት ተዕለት ጸሎት አደረገው። ጳጳሱ ከተገኙ ዕለት ጀምሮ በመንግስት በኩል ስለ እርሳቸው መልካም ነገር የሚያስብ ሰው ፈጽሞ አልነበረም። የሕይወታቸው ቁጢት በተፈጥሮ ሕግ እስክትበጠስ ድረስ እንኳን ትዕግስት የሚያደርግ ጓድ የለም። በጓዶቹ ዘንድ በአቡኑ ላይ ሴራ መሸረብ በስፋት ቀጠለ። ይገደሉ ወይስ ሳይገደሉ ለማለት ቁጥር 1 አጀንዳ ሆኖ ቀረበ። በአቡኑ ጉዳይ ዙሪያ ብዙ ውይይት ሳይደረግ አጀንዳው በቀረበበት ዕለት የሞት ፍርድ ውሳኔ ተወሰነባቸው። የሞት ፍርድ ውሳኔ ያለ አንዳች ተቃውሞና ያለ አንዳች ድምፀ ተአቅቦ ፍርዱ ጸደቀ።
ከነቄስ ጉዲና ቱምሳ 8 ሰዎች ጋር እንዲገደሉ ውሳኔ ተላለፈ። የሞቱን ውሳኔ ኮሎኔል ተስፋዬ ወልደ ሥላሴ እንዲያስፈጽሙ ታዘዙ። ኮሎኔል ተስፋዬ የሞት ውሳኔ እንዲያስፈጽሙ ታዘው ይቅርና ይህንን አይነት የመሰለ ውሳኔ ባይታዘዙም ሰውን ለማሰርና አስሮ ለማሰቃየት እንዲሁም የሰውን አድራሻ ለመሰወር የሞት ፍርድ ውሳኔን ለማስፈጸምና ለመፈጸም የሚቀድማቸው ሰው ከጓዶች መካከል ፈጽሞ አልነበረም። አረመኔያዊና ጭካናዊ ድርጊትን ለመስራትና ለማሰራት ስራዬ ብለው የሚተጉ ጓድ ናቸው። በሰው ስቃይና ግድያ የሚረኩና የሚደሰቱ ጨካኝና ግፈኛ ሰው ነበሩ። በጨካኝነታቸው ከሚታወቁት ከኮሎኔል ዳንኤል አስፋው፣ ከሻለቃ ብርሃኑ ከበደ፣ ከጓድ ግርማ ከበደ፣ ከወታደር አለማየሁ መላኩ፣ ከኮሎኔል አሊ ሙሳ ከመሳሰሉት ብልጫ እንደነበራቸው ብዙ ሰዎች በሐሳብ ይስማማሉ። ሰይጣን በአምሳሉ የፈጠራቸው ክፉ ሰው ናቸው በማለት የኮሎኔሉን ባህሪ በዚህ መልኩ ይደመድማሉ። ኮሎኔል ተስፋዬ የአቡነ ቴዎፍሎስን የሞት ፍርድ ውሳኔ በአስቸኳይ እንዲፈጽሙና መፈጸሙም በፍጥነት እንዲገለጽላቸው ለሻለቃ አሁን ብርጋዴር ጄኔራል ለገሰ በላይነህ የማዕከላዊ ምርመራ ድርጅት ሹም ለነበሩት ትዕዛዝ ሰጡ። ሻለቃ ለገሰም ውለው ሳያድሩ በጓድ ዘሪሁን አጋፋሪ በሚታዘዙ ወታደሮች ግድያው በልዑል አስራተ ካሳ ግቢ እንዲፈጸም ጓድ ዘሪሁን አጋፋሪን አዘዙ። ጓድ ዘሪሁንም በታዘዙ ዕለት አቡነ ቴዎፍሎስን ጨምሮ 7 ሰዎች በሚያዟቸው ወታደሮች አማካይነት ግድያውን አስፈጸሙ። የቀብር ሥርዓቱም በልዑሉ ግቢ ውስጥ ወዲያውኑ ተከናወነ። አቡነ ቴዎፍሎስ በጵጵስናቸው ወቅት የሰሯቸው መልካም ምግባሮች ደርጎች ሆን ብለው ስማቸውን ለማጥፋት ፈልገው ኃጢአታቸውን እያበዙባቸው ነው። በሆነው ባልሆነው ስማቸውን ካጠፏቸው በኋላ ሊገሏቸው ፈልገው ነው እንጂ ጳጳሱ ከመጀመሪያውም ከእስር ቤት ወጥተው አልጠፉም፣ ሊጠፉም አይችሉም የሚል ትችት ከተለያዩ ሰዎች መደመጥ ቀጠለ። ትችቱን እንዳለ የተቀበሉ ሰዎች የመኖራቸውን ያህል ትችቱን ያልተቀበሉ ሰዎችም ነበሩ። ትችቱን ከተቀበሉ ሰዎች ትችቱን ያልተቀበሉት ሰዎች በቁጥር የሚተናነሱ አልነበሩም። ለመሆኑ ደርግ ማንም ፈርቶ ነው የአቡኑን ኃጢአት ለማብዛት የሆነ ያልሆነ ምክንያት የሚሰጠው? እንደተባለው አቡኑ ከእስር ቤት ጠፍተው ይሆናል፣ በክትትል ተይዘው ታስረው ሊሆን ይችላል በማለት የተለያዩ መላምቶች ሲነገሩ ቆዩ። ይሁን እንጂ መላምቶቹንና ትችቶቹን የሚያደፈርስ ወይም የሚያጠራ ወይም የሚያጠናክር መረጃ በጊዜው አልተገኘም። የሚወራው ወሬ እውነትነት ቢኖረው ኖሮ ሕዝቡ ውዥንብር ውስጥ ገብቶ አላስፈላጊ የሆነ ትችት ከሚሰነዝሩ ይልቅ መንግስት በኢትዮጵያ ቴሌቪዥን ወይም በሬዲዮ ወይም በአዲስ ዘመንና በፖሊስና እርምጃ ጋዜጦች መግለጽ ነበረበት የሚሉ አስተያየት ሰጪዎችም አልጠፉም። መንግስት ነባራዊ ሁኔታውን በዜና ማሰራጫ ባለመግለጹ አነጋጋሪነቱም በስፋት ቀጠለ። አቡኑ መጋቢት 10 ቀን 1968 ዓ.ም ለኢትዮጵያ ጊዜያዊ ወታደራዊ መንግስት በሚል አድራሻ የመጀመሪያና የመጨረሻ ማመልከቻቸውን ጽፈው ለዘመቻና ጥበቃ መምሪያ ኃላፊ ለነበረው ለሻለቃ በኋላ ኮሎኔል ዳንኤል አስፋው እንዲያስፈጽሙለት ደብዳቤያቸውን ሰጡት። የአቡነ ቴዎፍሎስ ማመልከቻ ሙሉ ይዘት ከደብዳቤያቸው ላይ እነሆ። መጋቢት 10 ቀን 1968 ለኢትዮጵያ ጊዜያዊ ወታደራዊ መንግስት የሚቀርብ ማስታወሻ። የዓለም ቤተ ክርስቲያን ከሐዋርያት ጀምሮ የተመሰረተችው በማይናወጥና በማይፋለስ መንፈሳዊ ሥርዓት መሆኑ በሁሉም ዘንድ የተገለጸና የታወቀ ነው። የኦርቶዶክስ ቤተ ክርስቲያንም ሕግና ሥርዓት በሦስቱ በኒቂያ፣ በቁስጥንጢንያ፣ በኤፌሶን ጠቅላላ ቅዱስ ሲኖዶስና ሳይፋለስ
ሲወርድ ሲዋረድ በቆየው ሕገ ቀኖና ጸንቶ ኖሯል ይኖራልም። ከተቀደሰችው የኦርቶዶክስ ቤተክርስቲያንም ታላላቅ ሥርዓቶች የመጀመሪያውና ተቀዳሚው የቅዱስ ሲኖዶስ ሥርዓት ይህ ነው። አንደኛ፣ አንድ ፓትርያርክ በሕይወት ካለ ራሱ ተከሳሽ ቢሆንም እንኳን በሱ መሪነትና ሊቀመንበርነት ካልሆነ በስተቀር በሌላ ሰው በሚደረግ ስብሰባ የሚደረግ ውሳኔ የቅዱስ ሲኖዶሱ ውሳኔ ሊሆን አይችልም። ሁለተኛ፣ ፓትርያርክ በሞት የተለየ እንደሆነ ሊቀ ጳጳሳትና ጳጳሳት ሙሉ ስብሰባ አድርገው በሹመት ቅድሚያ ምክንያት ከጳጳሱ መካከል ይመርጣሉ። እሱ ጊዜያዊ ሊቀመንበር ይሆናል። በዚህ መሰረት ካልተመረጠ ግን ምርጫው ሕጋዊ ሊሆንና የሲኖዶስ ሰብሳቢ ሊሆን አይችልም። ሶስተኛ፣ አንድ ፓትርያርክ ሊከሰስና ከመንበሩም ሊወገድ የሚችለው በሁለት ነገር ብቻ ነው። አንደኛ፣ ሃይማኖቱን የለወጠ የካደ እንደሆነና ሁለተኛ፣ የታመመ አእምሮን ያጣ ጆሮ የደነቆረ ዓይኑ የታወረ በታላቁ ደዌ ሥጋ የተያዘ እንደሆነ የመዳን ተስፋ ከሌለው ከመንበሩ እንዲወገድ ይደረጋል። ይህንንም መርምሮና አጣርቶ ተገቢውን ውሳኔ ማሳለፍ የሚችልና ከታላላቆቹ ፓትርያርኮች 3 በተገኙበት የአገሩ ቅዱስ ሲኖዶስ በሙሉ በፓትርያርኩ ሰብሳቢነት በሚደረግ ከፍተኛ ቅዱስ ሲኖዶስ ነው። በአሁኑም ጊዜ በኢትዮጵያ ቤተክርስቲያን ላይ በመንግስት ቀጥታ ስልጣን የተሰራውና በመሰራት ላይ ያለው አሰራር ከኦርቶዶክስ ቤተክርስቲያን ሕግና ሥርዓተ ቤተክርስቲያን ውጪ መሆኑን ኦርቶዶክሳውያን አብያተ ቤተክርስቲያናት በሙሉ የማይቀበሉትና የሚቃወሙት የሚያወግዙት መሆኑ ታውቆ አስፈላጊውን እርምጃ ወስዶ ከታሪክ ተወቃሽነት ይድን ዘንድ በራሴና በኦርቶዶክስ ቤተክርስቲያን ስም አሳስባለሁ። አባ ቴዎፍሎስ የኢትዮጵያ ፓትርያርክ። ይኸውም ጉዳይ እስቲወሰን ድረስ የኦርቶዶክስ ቤተክርስቲያን ሕግ በሚፈቅደው መሰረት፣ መንግስት በሚፈቅደው መሰረት ገዳም እንድቆይ ይደረግልኝ። ከዋናው ጋር ተመሳክሯል። ፊርማም አለው። አባ ቴዎፍሎስ የኢትዮጵያ ፓትርያርክም ይላል። ውድ አንባቢያን፣ የብፁዕ አቡነ ቴዎፍሎስ ወልደ ማርያም ማመልከቻ መነሻ በማድረግ የደርጉ ዘመቻና ጥበቃ መምሪያ ኃላፊ የነበረው ኮሎኔል ዳንኤል አስፋው ሚያዝያ 15 ቀን 1968 ዓ.ም በአድራሻ ለእስረኞች አስተዳደር በግልባጭ ለደርግ ቋሚ ኮሚቴ ሕዝብ ደህንነት ጥበቃ ኃላፊዎች የተጻፈው ደብዳቤ ባጭሩ እንዲህ ይነበባል። ከመጋቢት 3 ቀን 1968 ዓ.ም ጀምሮ በታላቁ ቤተ መንግሥት በሚገኘው የፖለቲካ እስረኞች እስር ቤት ውስጥ በጥበቃ ላይ የሚገኙ መሆናቸው፣ ይሁን እንጂ በእስር ላይ ያሉ በጽሑፍ የመንግስትን አቋምና አሰራር በመንቀፍ ገዳም እንዲቆዩ በመጠየቅ ማመልከቻ ማቅረባቸውን በማውሳት የማመልከቻውን ፎቶኮፒ ለሕዝብ ደህንነት ጥበቃ ኮሚቴ ለአስፈላጊው ውሳኔ የጳጳሱን አንድ ገጽ ማመልከቻ ተያይዞ የተላከ ስለመሆኑ ደብዳቤው ይገልጻል። ኮሎኔል ዳንኤል የአቡኑን ማመልከቻ መሰረት እንዳደረገ በማስመሰል በአቤቱታቸው ላይ ያልገለጹትን እንደገለጹ አድርጎ አቡኑን በሚጎዳ ሁኔታ ለቋሚ ኮሚቴ የሕዝብ ደህንነት ጉዳይ ኃላፊዎች ውሳኔ እንዲሰጣቸው በማለት በደብዳቤ አሳስቧል። ከማመልከቻው በስተጀርባ የሞታቸውን ድግስ ሲያመቻች እንደቆየ ከእርሱ ጋር በሥራና በጓደኝነት የሚቀርቡትና የሚተዋወቁ ጓዶች ተንኮሉንና ክፋቱን፣ ጨካኝነቱንና አረመኔነቱን በማስመልከት ከሰው እንደሚለይና ከሰይጣን ጋር እንደሚመሳሰል ነው አስተያየታቸውን የሰጡት። የግፈኞችና የጨካኞች ተምሳሌት ኮሎኔል ዳንኤል እንደነበረ የሰራቸው ድርጊቶች በሙሉ ምስክሮቼ ናቸው። ሰዎች ኮሎኔሉን ሰይጣን አድርገው ለምን ይስሉታል? ኮሎኔል ዳንኤልን ለምን ጥላሸት ይቀቡታል? ከሰይጣን ጋር ለምን ያወዳድሩታል? የሚሉ ጥያቄዎች አንባቢያን እንደሚያነሱ ገምታለሁ። ስሙን በዚህ ሁኔታ ጭራቅ አድርገው የምስክርነት ቃላቸውን የሚሰጡት ኮሎኔል ዳንኤል በወቅቱ በግፈኝነታቸውና በጭካኔያቸው ስማቸው ገኖ ከሚታወቁት ከነሻለቃ ብርሃኑ ከበደ የደርግ ምርመራ ክፍል ኃላፊና ከጓድ ግርማ ከበደ የከፍተኛ 14 ቀበሌ 07 ሊቀመንበር እንዲሁም ከወታደር አለማየሁ መላኩ
የከፍተኛ 13 የቀበሌ 06 የአብዮት ጥበቃ ሊቀመንበር ከነበሩትና ከመሳሰሉት ጋር በአረመኔነቱ እንደሚወዳደራቸው ጠንቅቀው ስለሚያውቁትና ሰይጣናዊ ተግባሩም ከህዝብ እይታና ጆሮ ያልራቀ በመሆኑ ጭምር ነው። አፄ ኃይለ ሥላሴ በእስር ቆይታቸው ወቅት በተፈጥሮ ወይም በህመም ከዚህ ዓለም በሞት ባለመለየታቸው ኮሎኔል ዳንኤል ለመግደል ሲያደባ ከቆየ በኋላ ከዕለታት በአንዱ ቀን ኮሎኔል ዳንኤል ለመግደል ካለው የጸና ፍላጎት አኳያ ንጉሱ ዘንድ ሰው ያለመኖሩን ሲገነዘብ ወደ መኝታ ክፍላቸው ውስጥ ገብቶ በትራስ አፍኖ እንደገደላቸው በደርግ ዘመነ መንግስት በግድያው ላይ እጁ እንዳለበት ጥናቶች ይጠቁማሉ። ከጥናቶቹ በተጨማሪም የልዩ አቃቤ ሕግ በአፄ ኃይለ ሥላሴ ግድያ ላይ በመሰረተው ክስ በእነ ኮሎኔል መንግስቱ ኃይለማርያም የክስ መዝገብ ቁጥር 1/87 በሆነ ፋይል አቃቤ ሕግ በአስረጅነት ያቀረባቸው ምስክር የንጉሱ የቅርብ ባለሟል እንደሆኑና ስለ ጤንነታቸው፣ ስለ ደህንነታቸው፣ ስለ አኗኗራቸው ዕለት ዕለት የሚረዷቸውና የሚቆጣጠሯቸው ብቸኛ ሰው መሆናቸውን ንጉሱ ተገደሉ እስከተባሉበት ዕለት ድረስ ቢያንስ በቀን ከ6 ጊዜያት በላይ ንጉሱን እንደሚመለከቷቸው፣ ንጉሱ ከመሞታቸውን በፊት የጤና ችግር እንደሌለባቸው ማስተዋላቸውን፣ ክፍላቸውን፣ አልጋቸውን አዘጋጅተው በሄዱበት ሁኔታ እንዳላገኟቸው፣ የንጉሱ ክፍል ሆነ አለባበሳቸው መዘበራረቁን፣ የጃንሆይ ክፍል ውስጥ ከኮሎኔል ዳንኤል በስተቀር ሌላ ሰው እንደማይገባና ግድያውን ሊፈጽም የሚችለው ከኮሎኔል ዳንኤል በስተቀር ሌላ ሰው እንደማይሆን፣ የግድያ አፈጻጸሙም በትራስ አፍኖ የገደላቸው እንደነበረ ከምክንያታዊና ጥርጥር በጸዳ መልኩ መስክረዋል። ዕውቁ የቀዶ ሐኪም ስፔሻሊስትና መምህር ፕሮፌሰር አስራት ወልደየስ የአፄ ኃይለ ሥላሴ ሐኪም እንደሆኑና የሕክምና ክትትላቸውን የሚያደርጉት ራሳቸው እንደነበሩ፣ ከንጉሱ ሲለዩ ጤናቸው በጥሩ ደረጃ ላይ እንደሚገኝ፣ ለሞት የሚያደርስ የጤንነት ችግር እንዳልነበረባቸው፣ ህመማቸውም ለሞት እንደማይዳርጋቸው ከሰጡት የምስክርነት ቃል መገንዘብ ተችሏል። ስለዚህ የአፄ ኃይለ ሥላሴ ገዳይ ኮሎኔል ዳንኤል አስፋው እንደሚሆን መደምደሚያ ላይ ተደርሷል። ኮሎኔሉ አቡነ ቴዎፍሎስን እንደ ንጉሱ በትራስ አፍኖ ባይገላቸውም የቋሚ ኮሚቴ የህዝብ ደህንነት ጉዳይ ኃላፊዎች የሞት ፍርድ እንዲወሰንባቸውና እንዲገደሉ ያደረጉ ስለመሆኑ የሚያጠራጥር አይደለም። ኮሎኔል ዳንኤል አቡነ ቴዎፍሎስ በማመልከቻቸው ላይ ያልጻፉትን ቃል እንደጻፉ በማስመሰል የመንግስትን አቋምና አሰራር በመንቀፍ ካለበት ዕለት አንስቶ ለመግደልም ሆነ ለማስገደል የማይፈነቅለው ድንጋይ እንደማይኖር ከቀደሙት ድርጊቶቹና ባህሪያቶቹ እንዲሁም ከደብዳቤው መገመት ይቻላል። አቡነ ቴዎፍሎስ እንደ ሃይማኖት መሪነታቸው የመንግስትን አቋምና አሰራር ቢነቅፉ ምኑ ላይ ነው ወንጀሉ? እንኳን የሃይማኖት መሪ ሆነው ቀርቶ እንደ አንድ ግለሰብ፣ እንደ አንድ ዜጋ የሀገሬ ጉዳይ ያገባኛል በማለት የመንግስትን አሰራርና አቋም ቢተቹ ወይም ቢቃወሙ ለምንድን ነው የሚጠየቁት? እኚህ ጳጳስ እንደ ሃይማኖት አባትነታቸው በመንግስት በኩል የሚወሰዱትን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የሆኑ መልካም እርምጃዎችን ቢያመሰግኑ፣ ክፉ ውሳኔዎችንና ድርጊቶችን ቢነቅፉ ወይም ቢያወግዙ ታስረው ሊገደሉ ሳይሆን ሊመሰገኑ በተገባ ነበር። በወቅቱ የደርግ መንግስት የወሰዳቸው በጎ እርምጃዎች ለተወሰደባቸው ሰዎች እንደ እኩይ ምግባር ቢታዩም ሰፊው ሕዝብ ግን በእጅጉ አዋጁ ተጠቃሚ አድርጎታል። ሰፊው ሕዝብ ተጠቃሚ ከሆነባቸው አዋጆች መካከል ለአብነት ያህል በጥቂቱ እነሆ። አንደኛ፣ የገጠርን መሬት የሕዝብ ስለማድረግ የወጣው አዋጅ። ሁለተኛ፣ የከተማ ቦታና ትርፍ ቤት ለሕዝብ ስለማድረግ የወጣው አዋጅ። ሶስተኛ፣ ወዛደሩ መብቱ በሕግ እንዲጠበቅለት የአሰሪና ሰራተኛ አዋጅ መውጣቱና የሥራ ዋስትና ማግኘቱና በአዋጅ መውጣቱ። አራተኛ፣ የሴቶች እህቶቻችን 45 ቀናት የወሊድ ፍቃድ ከደሞዝ ጋር እንዲያገኙ መደረጉና ለእኩል ሥራ እኩል ክፍያ መታወጁ። አምስተኛ፣ የሀገራችን ሙስሊሞች እምነታቸው በብሔራዊ ደረጃ እንዲከበርላቸው
መታወጁና ሁል ጊዜ አርብ ዕለት ለአምልኮ ጁማ ከቀኑ 5 ሰዓት ጀምሮ መስሪያ ቤቶች መዘጋታቸው በአዋጁ መጽደቁና መወሰኑ። ስድስተኛ ገቢ የሌላቸው ዜጎች በቀበሌ ፍርድ ሸንጎ ደህንነታቸውን እያረጋገጡ በማንኛውም የመንግስት ሆስፒታሎች በተመላላሽ ሆነ ተኝተው የነፃ ሕክምና መድኃኒት እንዲያገኙ መደረጉ። ሰባተኛ በሀገራችን ላይ መሐይምነትን ለማስወገድ የመሰረተ ትምህርት መታወጁና መሐይሙ ህብረተሰብ መማራቸው ዓለምን ያስደመመና ያሸለመ ተግባር መሆኑ። ስምንተኛ የንጉሱና የባለስልጣናቱ አክሲዮንና ገንዘባቸው ለመንግስትና ለህዝብ እንዲውል መደረጉ። የመሳሰሉት አዋጆች በመልካምነታቸው ሲወሱ ይኖራሉ። የአፄ ኃይለ ሥላሴ ባለስልጣናት እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ ያለ ፍርድ መገደላቸው የአፄ ኃይለ ሥላሴና የባለስልጣናቱ አስክሬን ለቤተ ዘመዶቻቸው ያለመሰጠቱና በፈለጉበት ቤተ ክርስቲያን አጽማቸውን በክብር እንዲያርፉ ያለመደረጉ ከሚያሳዝኑ ድርጊቶች ከሚጠቀሱት ተግባሮች ውስጥ አንኳሮቹ ናቸው። አቡነ ቴዎፍሎስ አቤቱታቸው ውሳኔ እስኪያገኝ ድረስ መንግስት በፈቀደው ገዳም እንዲቆዩ ተማጽነዋል። ውሳኔ እስኪሰጠኝ ድረስ ገዳም ልቆይ ብሎ መንግስትን መለመን በኮሎኔል ዳንኤል እይታ የመንግስትን አሰራር እንደ መንቀፍ ይቆጠራል። ለኮሎኔል ዳንኤል ሶሻሊዝም ማለት ንጉስን፣ የሃይማኖት አባቶችን፣ የእምነት መሪዎችን ያለ ፍርድ ማስወገድ ይሆን? እነዚህ ሁሉ ሲጠቃለሉ የኮሎኔሉን ሕሊና ቢስነቱን ያሳያል። ለአቡኑ ከገዳም ይልቅ ገድሎ ዘመድ አዝማድ እርሙን እንዳያወጣ አስክሬን መከልከል ተራማጅነት መስሎት ይሆን? ክፉ ልቦና እንደተጠናወተው ድርጊቶቹ ምስክሮች ናቸው። አንድ ንጹሕ ሰው በግፍ ከሚታሰር ይልቅ 100 ወንጀለኞች ከእስር ቢለቀቁ ይሻላል በማለት የዓለም አቀፍ የሕግ መርህ ይነግረናል። ይህ የዓለም አቀፍ የሕግ መርህ ወንጀለኛ ያልሆነ ሰው በእስር እንዲቆይ ወይም በእስር እንዳይጎዳ ለሰው ልጆች ሕግ እንዴት እንደሚጠነቀቅላቸው የሚያሳስብና የሚያሳይ ነው። ኮሎኔል ዳንኤል አስፋውና የደርጉ ቋሚ ኮሚቴ የሕዝብ ደህንነት ጉዳይ ኃላፊዎች ግን ከዚህ የዓለም አቀፍ መርህና ሕግ ጋር ተጣልተዋልን? ወይስ የህሊና ዳኝነት አጥተዋል? በጣም ያሳዝናል። አቡነ ቴዎፍሎስን ከመነሻው ከፖለቲካ እስረኞች ጋር ማሰር ለምን አስፈለገ? በፖለቲካ እስረኞች ላይ የሥነ ልቦና ተጽዕኖ ለመፍጠር ይሆን? እኚህን መንፈሳዊ መሪ ከስር የማይለቅ መንግስት እኛንማ ምን ሊያደርገን ይሆን የሚል ስጋት እንዲኖራቸው ተፈልጎ ይሆን? እየሰጉና ተስፋ እየቆረጡ በራሳቸው ላይ እንዲፈርዱ ይሆን? በሐሳብና በሰቀቀን እንዲሞቱ የታቀደ እቅድ ይሆን? እንደ ሰርዲን ተፋፍቀው በታሰሩ ክፍል ውስጥ የዕድሜ ባለጸጋ ለእምነታቸው ቀናኢ ዓለምን ተጠይፈው እየጸለዩ የሚኖሩትን ሊቀ ካህን ብፁዕ አቡነ ቴዎፍሎስ ከእስር ያለመለቀቃቸው የታሰሩ እስረኞች ላይ ምን አይነት አሉታዊ ተጽዕኖ እንደሚያሳድር ፍርዱን ለአንባቢያን ተዋለው። በ2001 ዓ.ም በእስር ላይ በነበርኩበት ወቅት ከ90 ዓመት ዕድሜ በላይ የነበራቸው አንድ ዕድሜ ባለጸጋ አይነ ስውር በአስገድዶ መድፈር ወንጀል ተከሰውና ተቀጥተው አብረን ታስረን ነበረ። እኚህ ዕድሜ ጠገብ አይነ ስውር ከዕድሜያቸው መግፋት ከጤንነታቸው መናጋት ጋር ተዳምሮ እግራቸው እየከዳቸው ሲወድቁና ሲነሱ፣ ለመጸዳዳት ሽንት ቤት ሲገቡና ሲወጡ፣ ሲበሉና ሲጠጡ ከፍተኛ ችግር ላይ እንደነበሩ ስመለከት እኔነቴን እስከ ጠላ ድረስ እፈተን ነበር። እኛ አዛውንት የእስር ጊዜያቸውን ጨርሰው ከእስር ቤቱ የወጡ ዕለት የተሰማኝን ደስታ ለመግለጽ ቃላት ያጥረኛል። እንደ ቋጥኝ የተሸከምኩት ተራራ ከትከሻዬ ላይ የወረደ ያህል ነበር የቀለለኝ። አቡነ ቴዎፍሎስ ከፖለቲካ እስረኞች ጋር የመታሰራቸው ምስጢርና ግድያ ከዚህ በበለጠ ዝርዝሩ እስኪወጣ ድረስ በአቡኑ ላይ ያለኝን ጽሑፍ በዚሁ ላብቃ። መስፍን በቀለ ነኝ።
የአቡነ ቴዎፍሎስ ወልደ ማርያም እስርና ግድያ ስኳዶቹ በመስፍን በቀለ ከተጻፈው መጽሐፍ ላይ የተገኘ ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀረብን። በሌላ ጊዜ በሌላ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።